ከደም ማዕበል ወደ ሰላማዊት ሀገር ኤል ሳልቫዶር። በኤል ሳልቫዶር ጎዳናዎች ላይ የሚነፍሰው የምሽት አየር ዛሬ ፍጹም የተለየ ትርጉም አለው። ቀደም ባሉት 10 ዓመታት ፀሐይ ስትጠልቅ የዚህች የመካከለኛው አሜሪካ ሀገር ጎዳናዎች የሞት ጥላ ያጠላባቸው ባዶ ምድረ በዳዎች ይሆኑ ነበር። ዛሬ ግን የሕፃናቱ ሳቅ፣ የትንንሽ ሱቆች ትርምስ፣ የደስታ ጩኸት፣ የሙዚቃ ድምፅ ከንጋት እስከ ንጋት ይሰማል። ይህ ሰላማዊ ገጽታ ግን ዝም ብሎ የመጣ ሳይሆን ከበስተጀርባው የዓለምን ትኩረት የሳበ በደም የተጻፈ ትልቅ ገድል የታየበትም እንጂ። በዚህ ያላበቃው ይህ ጀብድ መንግስታትን እስከ መፈራረስ አድርሷቸው ዛሬ የ21ኛው ክፍለ ዘመን እጅግ አስፈሪው ኮንክሪት የሴኮት እስር ቤት ያለበት ሰላማዊ ሀገር እስከ መሆንም ደርሷል። ይህ ታሪክ ሰላምን ለመግዛት ነፃነትን አሳልፎ ስለመስጠት ሀገርን አንቀጥቅጠው ስለገዙት የወንበዴዎች መሪዎች ውድቀትና በአንድ ወጣት ፕሬዝዳንት የብረት እጅ ስለተለወጠች ሀገር ዓለም የማይዘነጋውን እውነታ ልናወጋችሁ ነው። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በትህትናም ጠይቀን። ኤል ሳልቫዶር አሁናዊ ገጽታ ለመረዳት መጀመሪያ የኋላ ታሪኳን በጥልቀት መመልከት ይግድ ይላል። የሀገሪቱ ታላቅ መቅሰፍት የሆኑት ሁለቱ ግዙፍ የወንበዴ ቡድኖች ማለትም ማራ ሳልቫትሩቻ ኤምኤስ 13 እና ባሪዮ 18 መነሻቸው በሳልቫዶር ምድር አልነበረም። በ1980ዎቹ በአገሪቱ በነበረው ዘግናኝ የእርስ በርስ ጦርነት ምክንያት ወደ አሜሪካ በተለይም ወደ ሎስ አንጀለስ የተሰደዱ ወጣቶች በባዕድ አገር ራሳቸውን ለመከላከል ያቋቋሟቸው ቡድኖችም ነበሩ። ታዲያ ጦርነቱ ሲያበቃ አሜሪካ እነዚህን በወንጀል የተጠመቁ ወጣቶች በብዛት ወደ ትውልድ አገራቸው ዲፖርት ማድረግ ትጀምራለች። ይህ እርምጃ ግን በታሪክ ትልቁ ስህተት ነበር። የጦርነት ጠባሳ ያልሻራት ደካማ መዋቅር ያላት ትንሿ ኤል ሳልቫዶር እነዚህን የሰለጠኑ ወንጀለኞች መቋቋም አልቻለችም። በአጭር ጊዜ ውስጥ ወንበዴዎቹ አገሪቱን ወደ 6000 የሚጠጉ ትናንሽ ሴሎች ከፋፍለው የራሳቸውን ጥላ መንግስት መሰረቱ። የትኛውም የንግድ ተቋም፣ የህዝብ ትራንስፖርት አልፎ ተርፎ ተራው ዜጋ ለነዚህ ቡድኖች ወራይ ኪራይ አሊያም ግብር ካልከፈለ መኖሪያ ቤቱ ይቃጠላል አሊያም አስክሬኑ በየመንገዱ ይጣላል። ፖሊስና የመንግስት ባለስልጣናት እንኳን ሳይቀሩ ፍርሃትና ጥቅማ ጥቅም ይዟቸው ኤል ሳልቫዶር በዓለም ላይ ካለ ጦርነት ከፍተኛ የነፍስ ማጥፋት ወንጀል የሚፈጸምባት የምድር ሲኦል ሆና ለዓመታት እንድትዘልቅ አደረጉ። በዚህ የወንጀል ኢምፔር አናት ላይ የተቀመጡት መሪዎች ተራ የጎዳና ላይ ተዋጊዎች ብቻ አልነበሩም። ታዲያ ከነዚህ መካከል እጅግ አስፈሪና የታሪክ ማህደር የማይዘነጋው ሰው ኤልመር ካናሊስ ሪቬራ ወይንም በቅጽል ስሙ ክሩክ እንደሆነም ይነገራል። ክሩክ የኤም13 ከፍተኛው የአመራር ምክር ቤት ዋና ስትራቴጂክ ሲሆን የክሩክ ታሪክ የሚገርመው አብዛኛውን የአመራር ዘመኑን ያሳልፈው በከፍተኛ ጥበቃ በሚደረግባቸው እስር ቤቶች ውስጥ በመሆኑ ጭምርም ነው። በወቅቱ የነበሩት የሳልቫዶር እስር ቤቶች ለነክሩክ ማረሚያ ቤት ሳይሆኑ የቅንጦት ትዕዛዝ ማስተላለፊያ ማዕከላት፣ ከእስር ቤት ሆነው በስማርት ስልኮቻቸው በኢንተርኔትና በጠበቆቻቸው አማካኝነት የውጭውን ዓለም እልቂት የሚያዙበት፣ አልፎ ተርፎም በ2012 ዓ.ም በወቅቱ የነበረውን መንግስት የነፍስ ማጥፋት ቁጥር እንዲቀንስለት ከነክሩክ ጋር በሚስጥር የተደራደረበት ወንበዴዎች ግድያውን ሲቀንሱ መንግስት በእስር ቤት ውስጥ የሴት ጓደኛ ማግኛ ጊዜ የተለያዩ ድግሶችን የማዘጋጀት መብት አልፎ ተርፎም የፕሌይስቴሽን መጫወቻዎችን ይፈቅድላቸውም ነበር። ታዲያ ናይብ ቡኬሌም በ2019 ስልጣን ከያዘ በኋላ መጀመሪያ ላይ ከነክሩክ ጋር ተመሳሳይ የድብቅ ድርድር አድርጎ እንደነበር የምርመራ ጋዜጠኞች ያጋለጡ ቢሆንም ይሁን እንጂ የክሩክ የታሪክ መስመር በ2021 መጨረሻ ላይ ፍጹሙኑ ተቀየረ። በአሜሪካ የፍትህ ሚኒስቴርና በኤፍቢአይ በሽብርተኝነት አጥብቆ የሚፈለገው ክሩክ በሳልቫዶር ባለስልጣናት እገዛ በሚስጥር ከእስር ቤት እንዲያመልጥና ወደ ሜክሲኮ እንዲሻገር ተደረገ። የእርምጃ ዓለም አቀፍ ዲፕሎማሲያዊ ቀውስንም አስከትሎም ነበር። ሆኖም የክሩክ ነፃነት ብዙም ሳይዘልቅ በ2023 መጋባዳጃ ላይ በሜክሲኮ ተይዞ በቀጥታ ለአሜሪካ ተላልፎ ተሰጠ። ዛሬ
ይህ በሺዎች የሚቆጠሩ ሰዎችን ሕይወት ያጠፋው መሪ በአሜሪካ ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ የዘላለም ፍርዱን እየጠበቀም ይገኛል። የእርሱ መያዝ ለኤምኤስ-13 ትልቅ የጀርባ አጥንት ስብራት የነበረም ሲሆን የናይብ ቡኬሌንም መንግስት የፖሊሲ አቅጣጫ ሙሉ በሙሉ የቀየረ ክስተት ተፈጠረ። የኤል ሳልቫዶር የዛሬ ገጽታን የወሰነው ትልቁ ታሪካዊ ክስተት የተፈጸመው ደግሞ በማርች 2022 ላይ ሲሆን በመንግስትና በወንበዴዎች መካከል የነበረው ስውር ስምምነት በሆነ ምክንያት ይፈርሳል። ወንበዴዎቹ ጥንካሬያቸውንና የመደራደር አቅማቸውን ለመንግስት ለማሳየት በአንድ ቅዳሜና እሁድ ብቻ በ72 ሰዓታት ውስጥ 87 ንጹሃን ዜጎችን በጎዳና ላይ በጥይት በመምታት ገደሏቸው። የዳቦ ጋጋሪዎች፣ የታክሲ አሽከርካሪዎች፣ የጎዳና ላይ ተዳዳሪዎች አስክሬን በየመንገዱ ወደቀ። የክስተት ወጣቱን ፕሬዝዳንት ናይብ ቡኬሌን ማስቆጣ። ድርድሩ ሙሉ በሙሉ ማክተሙን ያወጀው ናይብ ቡኬሌ በማግስቱ ፓርላማውን በመሰብሰብ የአስቸኳይ ጊዜ አዋጅን አወጀ። ይህ አዋጅ ህገ መንግስታዊ መብቶችን የሚያግድ ፖሊስና ወታደር ያለምንም የስር ማዘዣ ማንኛውም ተጠርጣሪን እንዲያስር እንዲሁም የታሰሩ ሰዎች ጠበቃ የማግኘት መብታቸውን የሚነፍግ የብረት ህግ ነበር። ወታደሮች ሰፈሮችን ከበቡ። በሰውነታቸው ላይ የወንበዴዎች ንቅሳት ያላቸው በስልክ መልእክቶቻቸው ላይ ጥርጣሬ የተገኘባቸው ወጣቶች በሙሉ በጅምላ እየተለቀሙ ወደ እስር ቤት መጋዝ ጀመሩ። በጥቂት ወራት ውስጥ ከ75,000 በላይ ሰዎች የታሰሩም ሲሆን አገሪቱ በአንድ ጊዜ በዓለም ላይ ካላት ህዝብ ቁጥር አንጻር ከፍተኛው የእስረኞች ስብስብ ያለባት ምድር እንድትሆን ተደረገ። ይህንን ግዙፍ ሰራዊት ቁጥርን ለመያዝ ግን ነባሮቹ እስር ቤቶች ብቻ ያልበቁም ሲሆን እዚህ ላይ ነው የፕሬዝዳንቱ ታላቅና አስፈሪ ፕሮጀክት እውን የሆነው። ሴኮት ከዋና ከተማዋ ሳን ሳልቫዶር በስተ ምስራቅ 74 ኪሎ ሜትር ርቃ በምትገኘው ቴኮኩሉካ ገደላማ ስፍራ ላይ በአጭር ጊዜ ውስጥ የተገነባው ሴኮት በላቲን አሜሪካ ትልቁ እስር ቤት ሆነ። ከ40,000 በላይ ከፍተኛ የወንበዴ መሪዎችና ነፍሰ ገዳዮችን በአንድ ላይ ለመያዝ ታስቦ የተሰራ የኮንክሪትና የብረት ምሽግም ሆነ። የእስር ቤቱ አሁናዊ ገጽታና የውስጥ አሰራር በማንኛውም የሰው ልጅ ሕሊና ውስጥ ትልቅ ድንጋጤና ጥያቄን የሚፈጥር፣ እዚያ ውስጥ የሰብአዊ መብት ሕጎች ሁሉ ቆመው የቀሩበት ፍጹም ከፍተኛ ቁጥጥር ያለበት እስር ቤት ሆነ። የሴኮት ዙሪያ በ11 ሜትር ከፍታ ባላቸው 4 ግዙፍ የኮንክሪት ግንቦች የተዋቀረ፣ በእነዚህ ግንቦች ላይ በኤሌክትሪክ የተሳሰሩ ሽቦዎች በየሰከንዱ የአካባቢውን የሚቃኙ ዘመናዊ የሙቀት መቆጣጠሪያ ካሜራ የተገጠመላቸው፣ ከግንቡ ውጪ የጦር መሳሪያን የታጠቁ በመቶዎች የሚቆጠሩ ወታደሮችና ፖሊሶች በ24 ሰዓት ፈረቃ የሚጠብቁት፣ ወደ ውስጥ ለመግባት የኤሌክትሮኒክስ የኤክስሬና የሰውነት አካል መመርመሪያዎችን ማለፍ ግድ የሆነበት፣ ጠባቂዎች ፊታቸው ሙሉ በሙሉ በጥቁር ጭንብል የሸፈኑበት፣ ይህም እስረኞች የትኛውንም ጠባቂ እንደሚበቀሉ እንዲያውቁ የሥነ ልቦና የበላይነት ለመውሰድ የታሰበበት፣ ከዚህ እስር ቤት ማምለጥ ቀርቶ ለማምለጥ ማሰብ ራሱ የማይቻልበት የቴክኖሎጂ መዋቅር ሆኖ ተዘረጋ። በእስር ቤት ውስጥ ያሉት 8 ብሎኮች ሙሉ በሙሉ ከኮንክሪትና ከብረት የተሰሩ ሆነው እስረኞቹ የሚኖሩበት፣ በአንድ ክፍል ውስጥ እስከ 100 የሚሆኑ ሰዎች በአንድ ላይ የሚታገሩበት ሰፊ የጋራ ክፍሎች ውስጥም ሆነ። በዚህ ክፍሎች ውስጥ ምንም አይነት ፍራሽም ትራስም እስረኞቹ የሚተኙበት በኮንክሪት በተሰራ ባለ 4 ፎቅ አልጋ ላይ ያለምንም ጨርቅ እንዲሆንም ተደረገ። የሚገርመው ነገር በእስር ቤት ውስጥ ምንም አይነት የተፈጥሮ ብርሃን በቀጥታ እንዳይገባ የተደረገበት፣ መብራቶችም በቀን 24 ሰዓት በከፍተኛ ኃይል የሚሰሩበት፣ ይህ ደግሞ እስረኞች ቀኑ መቼ እንደሆነ ሌቱ መቼ እንደመጣ እንዲያውቁ በማድረግ ጊዜን የመቁጠር ስሜታቸውንና ስነ ልቦናቸውን ሙሉ በሙሉ ለመስበር ታስቦም የተደረገ ነው። በሴኮት ውስጥ ሕግ ፍጹም የብረት ሕግ እንደሆነ የሚታወቅበት፣ የዓለም አቀፍ ቀይ መስቀል ይሁን የእስረኞች ቤተሰቦች እንኳን ለአንድ ሰከንድ እስረኞችን የመጎብኘት መብት የሌላቸው፣ እስረኞች ከውጭ ዓለም ጋር ያላቸው ግንኙነት ዜሮ የሆነበት፣ ለፍርድ ሂደት እንኳን ከእስር ቤት የማይወጡበት፣ በውስጥ በተዘጋጀ የቪዲዮ ኮንፈረንስ አማካኝነት በመቶዎች የሚቆጠሩ ሆነው በአንድ ጊዜ ፍርዳቸውን እንዲቀበሉ ይደረግበታል። እስረኞች
በቀን 2 ጊዜ የሚሰጣቸውን መሰረታዊ ምግብ ማለትም ባቄላ፣ ሩዝና 2 እንጀራ መሰል ቶርቲላዎችን ብቻ እንዲመገቡ ይደረጋል። ምንም አይነት የመዝናኛ፣ የስፖርት፣ የማንበብ መብትም የላቸውም። ሙሉ ሕይወታቸውን የሚያሳልፉት በነጭ ቁምጣ ብቻ ሆኖ እጆቻቸው ወደ ኋላ ታስረው አንገታቸውን ደፍተው በመጓዝ ቀኑ ሙሉን ይውላሉ። ይህ የኤልሳልቫዶር አስገራሚው ለውጥ በዓለም አቀፍ ደረጃ ትልቅ ሰብአዊ ክርክርን ያስነሳም ሲሆን በአንድ በኩል እንደ አምኒስቲ ኢንተርናሽናል እንደዚሁም እንደ ሂዩማን ራይትስ ዎች ያሉ የሰብአዊ መብት ተሟጋቾች የቡኬሌን አስተዳደር አጥብቀው የሚተቹ ሲሆን ያለምንም በቂ ማስረጃ የተያዙ የወንበዴ አባላት ያልሆኑ በሺዎች የሚቆጠሩ ወጣቶች በእስር ቤት ውስጥ እየማቀቁ ነው። የፍትህ ስርዓቱ ተጥሷል። እስር ቤቱ ሰብአዊ መብት የሚረገጥበት ዘመናዊ ማሰቃያ ማዕከል ነው ይላሉ። በስር ላይ ያሉ ሕይወታቸው ያለፈ በመቶዎች የሚቆጠሩ ሰዎችም ታሪክም የመብት ተሟጋቾቹ ዋና ማሳያ ሆኖም ይቀርባሉ። በሌላ በኩል ግን የኤልሳልቫዶር ሕዝብ ለእነዚህ ድርጅቶች ጩኸት ጆሮ ለመስጠት ፈቃደኛ ያልሆነበት ለ30 ዓመታት በቤት ውስጥ ተቆልፎ ልጆቹን ለወንበዴዎች እየገበረ የሆነው የሀገሪቱ ሕዝብ ዛሬ ያገኘውን ነፃነት አጥብቆም ይዟል። ቀደም ሲል ወንበዴዎች ይቆጣጠሯቸው የነበሩትና ፖሊስ እንኳን ደፍሮ የማይገባባቸው እንደ ሶያፓንጉ ያሉ ሰፈሮች ዛሬ ሕፃናት በምሽት የሚጫወቱባቸው፣ የንግድ ተቋማት ያለምንም ስጋት ያለምንም ግብር እስከ ሌሊት የሚሰሩባቸው ሆኗል። ለሀገሪቱ የነፍስ ማጥፋት ወንጀል መጠኑ ዛሬ ወደ ዜሮ የተቃረበበት ኤልሳልቫዶር ከላቲን አሜሪካ እጅግ አደገኛ ሀገርነት ተነስታ ዛሬ በምዕራቡ ንፍቀ ክበብ ካሉ እጅግ ሰላማዊ ሀገራት ተርታ የተሰለፈችበት የስኬት በፕሬዝዳንቷ ናይብ ቡኬሌ በአገሪቱ ታሪክ ታይቶ የማይታወቅ 90 በመቶ የህዝብ ድጋፍ እንዲያገኝና በከፍተኛ ድምፅም በድጋሚ እንዲመረጥ አድርጎታል። ለህዝቡ የሳልቫዶር ዜጎች የቡኬሌ የብረት እጅ ሕይወታቸውን የታደገበት ታምርም ነው። የኤልሳልቫዶር የታሪክ ፍሰት ወንጀልና ስርዓት አልበኝነት አንዲት ሀገርንና የትውልድን ስነ ልቦና ሊያፈርሱ እንደሚችሉ፣ በሌላ በኩል ደግሞ ፍጹም ቁርጠኝነት ያለው የፖለቲካ እጅ ምንም እንኳን ዲሞክራሲያዊ መሪዎችን ቢጥስም እንዴት በአጭር ጊዜ ውስጥ ሰላምን ሊመልስ እንደሚችል ማረጋገጫ ነው። ዛሬ በሴኮት የኮንክሪት ግንቦች ጀርባ በአካላቸው ላይ የፈጸሙትን ወንጀል የገደሉትን ሰው ቁጥር የሚመሰክሩ ዘግናኝ ንቅሳቶችን የተነቀሱ በሺዎች የሚቆጠሩ ወንበዴዎች በጸጥታ አንገታቸውን ደፍተው የተቀመጡም ሲሆን የነሱ የዓመት ዘመን አብቅቶ ከግንቡ ውጭ ባለው ዓለም ግን አዲሲቷ ኤልሳልቫዶር ከደምና ከሽብር ታሪኳ ተላቃ አዲስ የሰላም የቱሪዝምና የልማት ምዕራፍን እየጻፈች ትገኛለች። ይህ በሰላምና በነጻነት በፍትህና በቁርጠኝነት መካከል ያለው ሚዛን እንዴት መጠበቅ እንዳለበት የሚያሳየው ታሪክ ለዓለም መሪዎች፣ ለፖለቲካ ተንታኞች ለዘላለም ትልቅ የመወያያ አጀንዳም ሆኖ ይኖራል። ታዲያ ይህንን አስገራሚ ለውጥ እንዲህ ያደረስናችሁ ቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።